የሚገርም ዜና አለ። ምንድን ነው እሱ? እትዬ አታምኚ ነው። አልማዝ በህይወት አለች። አልማዝ በህይወት አለች? ምን እያልሽ ነው? ኧረ ቀስ በይ፣ የሰው ለሰማ ነው። እች እባ ከእኔስ ቆይ በህይወት መኖሯ እንዴት አወቅች? እትዬ አንቺ በጣም ንጹህ ሰው ነሽ። አልማዝን አልገደልሻትም። ማንም ሰው ከዚህ በኋላ አንቺ ማስፈራራት አይችልም። አንቺ ልጅ በቃ ታርፊ ማለት ነው። ማን ልበል አንቺን? አልማዝ ትኖራለች? እባክሽን በጣም ፈልገት ነበር። አለች። ቆይ ትጥራለች። አልማዝ በህይወት አለች? አልማዝ አንድ ላይ ድርግ እየፈለገች ነው። አቤት፣ ምንድን ነው? ሰላም አልማዝን እንዳልገደለቻት ወይም ደግሞ አልማዝ እንዳልሞተች አወቀች። ያንን ያደረገችው ደግሞ ብሌን ሰራተኛዋ ብሌን ደውላ እንግዲህ የአልማዝ እህት ጋር ደውላ አልማዝን ማግኘት ትፈልጋለሁ ወይ በምትል ሰዓት እንግዲህ አልማዝም የለችም ብለሽ ተናገሪ፣ የለችም በይ አይደለም ያልኩሽ ብላ እንግዲህ ስትዋሽ ብሌንም እንዳለች አውቄ ነበረ፣ ስለዚህ በህይወት አለች ብላ እንግዲህ ለወይዘሮ ሰላም ተናግራለች። ወይዘሮ ሰላም ግን ልታምናት አልቻለችም። ምክንያቱም በአቶ በኃይሉና ቃል የነገሯትን ነው በይበልጥ እያመነች ያለችው። ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባለፈው ክፍል እንግዲህ ብሌን የአልማዝ እህት ጋር ደውላ ነበር ያቋረጥ ነው። ድራማ ነው እንግዲህ ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ብሌንና ወይዘሮ ገነት ስንሄድ እንግዲህ ብሌን ወይዘሮ አልማዝ እህት ጋር ደውላ ወይዘሮ አልማዝን ፈልጌ ነበር ብላ እንግዲህ ስልክ በምትደውል ሰዓት የወይዘሮ አልማዝ እህትም ቆይ አለች ላገናኘሽ አልማዝ ብላ በምትጣራ ሰዓት አልማዝም እንግዲህ ምንድነው የፈለግሽው ብላ እንግዲህ እህቷን በምትናገር ሰዓት በስልኩ ውስጥ ብሌን እየሰማች ነበረ። እኔን ሰው ፈልጎ ሲደውል የለችም በይ አላልኩሽም ወይ ለምንድነው አለች የምትይ በምትል ሰዓት እንግዲህ የአልማዝ እህትም ለብሌን የለችም ያለች መስሎ ነበር የለችም ብላ እንግዲህ ስልኩን ዘግታባታለች። ብሌንም አሁን ድምጿን ሰምቼ የለም ወይ አገናኝሻለሁ ብለሽኝ አልነበረም ወይ በምትላት ሰዓት እንግዲህ ስልኩን ዘግታባታለች። ብሌንም ተጠራጥሬ ነበር በህይወት እንዳለች በህይወት አለች ብላ እንግዲህ ለአሳዳጊዋ ለወይዘሮ ገነት ተናግራለች። ወይዘሮ ገነት ራሱ በጣም ነው የደነገጠችው። ምክንያቱም ወይኔ እነዚህ ጨካኞች ሰላም ላይ እኮ በጣም እየተጫወቱባት ነው ብላ እንግዲህ በጣም ነው ወይዘሮ ገነትን ብትሆን ብሌንም በጣም ነው የተናደደችው። ብሌንም ወደ አቶ በኃይሉና ቃል ስንሄድ እንግዲህ ሁለት መሰሪዎች አንድ ላይ ተገናኝተዋል። አቶ በኃይሉ በጣም ነው የተናደደ። ምክንያቱም ቃልን በሚያያዝ ሰዓት ወደ ሞትሽ ወንበር እንኳን በደህና መጣሽ እያለ አቶ በኃይሉም ቃልን ልብሽን ግን በጣም ነው ያደነኩት በሚላት ሰዓት እንግዲህ ቃልም ባጎቴ ወጥቶ ነዋ በምትለው ሰዓት አቶ በኃይሉም ከልክ ያለፈ ድፍረት እኮ ያስገድላል በሚላት ሰዓት እንግዲህ በአንተ እጅ እንደምሞት አውቃለሁ፣ ግን ደግሞ ሰዓቱ አሁን አይደለም፣ ስለዚህ አቸኩል የምትገለኝ በፊት ግን በጣም ማረግ የምፈልጋቸው ብዙ ነገሮች አሉ። እነዛ ደግሞ አንተ የምትወስደውን 50% እኔ እፈልጋለሁ በምትል ሰዓት እንግዲህ አቶ በኃይሉም አንቺ ልጅ አትፈታተኝ ነው የምልሽ፣ እዚሁ ነው አናትሽን ብዬ የምደፋሽ፣ አትፈታተኝ፣ አሁን በመጣሽበት እግርሽ ተመልሰሽ ውጭ በሚላት ሰዓት ቃልም መስሚያዋ ጥጥ ነው። አይነቱ ደፋር ብትሆኝ ነው አሁን እዚህ መተሽ ይሄንን ጥያቄ በምትጠይቀኝ በሚላት ሰዓት እንግዲህ ስሙ እንኳ አያጣላንም፣ የፈለግከውን ስም መስጠት ትችላለህ፣ ከምኑ ነው 50% የምሰጥሽ በሚላት ሰዓት እንግዲህ ሰላምን አስፈራርተህ ከምትቀበለው ነው የምሰጠኝ ስትለው እንግዲህ አቶ በኃይሉም 5 ሳንቲም አታገኙም፣ ስለዚህ አትልፊ፣ አብረን ነው ወንጀሉን የሸፋፈን ነው፣ ስለዚህ እዚህ እጅ ውስጥ ደግሞ የኔም እጅ አለበት፣ ስለዚህ እኔም ተጠቃሚ መሆን እፈልጋለሁ፣ ለኔም ልሰጠኝ ይገባል፣ አንተ ብቻ ተጠቃሚ መሆን የለብህም፣ እኔና አንቺ አብረን የምንሰራበት ምንም አይነት ምክንያት የለም፣ አንቺ ለኔ ከእንግዲህ በኋላ ጠላቴ ነሽ በሚላት ሰዓት እንግዲህ ቃል አብረን ነው የጀመረው አብረን ነው የምንጨርሰው ብላ እንግዲህ ቃል ማስፈራራቷን ጀምራለች። ምክንያቱም አቶ በኃይሉን አደፍረውም ነበረ፣ ግን ደግሞ ፊት ለፊቱ ተጋፍጠዋለች። ይሄ ብር መቼም የማያደርገው ነገር የለም። ሁለቱም እችም እናቴ ነች ብላ ነው አይደለ እናቷ ያልሆነችዋን የእናቴ ነው ብላ ነው እንግዲህ ንብረቱን እንትን እያለች ያለችው። እሱም ደግሞ የእህቱን ንብረት ነው ለመውሰድ። ሁለቱም የራሳቸው ያልሆነን ንብረት ነው እያሳደዱ ያሉት። ቃልም አሁንም አብረን መስራት እንችላለን በምትለው ሰዓት እንግዲህ አቶ በኃይሉም አንቺን ለትንሽ ጊዜ የማቆየሽ አንቺን የምገልበትን ቀን እየጠበቅኩልሽ ነው ይገባሻል ብሎ እንግዲህ አስፈራርቷታል። ቃል ግን የምትሰማ ፍጥረት አይደለችም።
እንግዲህ ገባኝ። እንደዚህ እኮ ማስፈራራት አይጠበቅብህም። ወይዘሮ ገነትና ብሌን ስንሄድ ደግሞ ብሌንም እንግዲህ ወይዘሮ ሰላም እትዬ ምንም በማታውቀው ነገር ነው ወይ እንደዚህ እያሳበዷት የነበረው እያለች እንግዲህ እያስታወሰች ነበር። ምክንያቱም ቤት ውስጥ ግቢያቸው ውስጥ ሰላም የአልማዝ ገዳይ አንቺ ነሽ በቀዩ ተጽፎ እንግዲህ እሱን እያየች እያበደች ከዚህ በፊትም ለማበድ ሞክራ እንግዲህ ብሌን ነበረ ያዳነቻት። ሐኪም ቤት ሁላ ገብታ ነበር እና በጣም ብዙ ሆናለች። ወይዘሮ ሰላም እንግዲህ ብሌን ያንን እያስታወሰች በጣም እየተናደደች ነው። ለመናገር ብሌን እየሰራችው አሁን ላይ ስራ በጣም ነው ደስ የሚለው። ለወይዘሮ ሰላም እንትን ማለቱ አሁን ላይ የሆነ ጠንካራ ሆና ቆራጥ ሆና ለሁሎችም ሳትፈራ ጠንካራ መሆን አለባት። አቶ ኃይሉ ሲላትም ወደ አቶ ኃይሉ መነዳት የለባትም እና መጠንከር አለባት። ወይዘሮ ሰላምን ከነዚህ ከሁለት አውሬዎች ማዳን አለባት። ብሌን እንግዲህ ማዳን አለብኝ እስኪ አሁን እንኳ ጥሩ ነገር ልስራ ብላለች ራሱና አሁን ላይ ጥሩ ስራ እየሰርታ አሁን ወይዘሮ አልማዝ ጋር ደውላለች። ወይዘሮ አልማዝ ደግሞ ያለችበት ቦታ ሄዳ ደግሞ በማስረጃ ደግሞ ሄዳ ለወይዘሮ ሰላም ብታሳያት ወይዘሮ ሰላም ያለውን እውነት የምታውቅ ይመስለኛልና ይህንም እንግዲህ በሀሳቧ ቃልና አቶ በኃይሉንም እትዬ ላይ ለፈጸሙት አንዳንዷን እያልኩኝ ነው የፈጸሙባትን በደል እማስከፍላቸው ያለች እንግዲህ ለራሷ ቃል እየገባች ነው። ይህንን ቃል የገባሽውን ነገር ደግሞ ብሌንዬ እንድትፈጽሚው ፈልጋለሁ። ምክንያቱም ፈጽመሽው ማየት እንፈልጋለን። ወይዘሮ ሰላምም ልጄ ምን ሆነሽ ነው እንደዚህ እየፈዘዝሽው? ምን እያሰብሽ ነው በምትላት ሰዓት እንግዲህ ብሌንም እትዬ አደጋ ላይ ነች። ለምንድን ነው አደጋ ላይ የሆነችው በምትላት ሰዓት እንግዲህ አቶ በኃይሉ ወይዘሮ አልማዝን ገለሻል ብሎ እንግዲህ እያስፈራራት ብር እየተቀበላን ነው። ስለዚህ አደጋ ላይ ነች። አሁን ደግሞ ለእህቷ ስደውል አልማዝን ድምጿን ሰምቼዋለሁ። አልማዝ ደግሞ በህይወት አለች አልሞተችም ብላ እንግዲህ ለወይዘሮ ገነት በምትነግራት ሰዓት ወይዘሮ ገነት ምን ብላ ነው በጣም ነው የደነገጠችው። ስለዚህ ማዳን አለብኝ ወይትዬን ማዳን አለብኝ። ምስኪን እውነት ለመናገር ወይዘሮ ሰላም ነቃ ብትል ጥሩ ነው። ሁሉንም ማመኗ ማለት ነው። እስካሁን ሰላም ማነች ቃልን ራሱ ማመን አልነበረባትም፣ ግን ራሷ እያሳበደቻት ነው በመርፌ ወጋ እያደረገች ቃል። ወይዘሮ ገነትም እንዴት ነው የሰው ልጅ የገዛ እህቱ ላይ እንደዚህ የሚጨክነው ለምትል ሰዓት እንግዲህ ብሌንም ሰው እንደ መላእክም ነው እንደ ሴጣንም ነው ብላታለች። ምክንያቱም ሴጣን ደግሞ አቶ ኃይሉን መላክ ደግሞ ወይዘሮ ሰላም ነች ማለት ነው። ምንም ነገር አታውቅም። የነገሯትን እሺ ነው ስለምትል ወይዘሮ ገነትም ልጄ አቶ በኃይሉ እጁ ረዥም ነው፣ አቶ ኃይሉ በጣም ጨካኝና በጣም ክፉ ሰው ነው፣ እዚህ ውስጥ አትግቢ በምትላት ሰዓት እንግዲህ ብሌንም እኔ እማዬ ምትዬን እንደዚህ እየተጎዳች እና እየተሰቃየች እያየሁ ዝም አልልም። ስለዚህ አጋልጣችኋለሁ፣ እጋፈጣችኋለሁ። ስለኔ ምንም አትፍሪ፣ ምንም አልሆንም እናቴ። ወደ ዳግምና አቤል ስንሄድ እንግዲህ ዳግምም አቤል ጋር መጥቶ እንግዲህ እናንተ ለምንድን ነው ያንን ልጅ የመታኸው? እጅህ ላይስ ቢሞት ምን ልትሆን ነው? እኔ ምታልኝ ደብድብልኝ ብዬሃለሁ ሆይ ተንግዲህ እኔ በማደርገው ነገር አንተ አያገባህም በሚለው ሰዓት እንግዲህ አቤልም እንዴት ነው አንተ አያገባህም የምትለኝ? አንተ እኮ ለእኔ ወንድሜ ነህ፣ ጓደኛዬ ነህ። ስለዚህ ያንተ ጥቃት ያመኛል። ይህንን ደግሞ ማድረግ አለብኝ። አንተን መጠየቅ ወይም ደግሞ ማስፈቀድ አይጠበቅብኝም ብሎት እንግዲህ ሁለቱም ተኮራርፈው ነው የተለያዩት። ወደ ቃልና አቶ በኃይሉ ስንሄድ ወደ ሁለት እባቦች ማለት ነው። ቃልም እንግዲህ አቶ በኃይሉ በጣም ያስፈራራኸኝ አይመስልህም ወይ? ለወይዘሮ ሰላም አልማዝ እንዳለች ብነግራትስ ምን ይመስልሃል? በምትለው ሰዓት እንግዲህ ይሄንን ማረጋት አትችይም፣ ይሄንን ካረግሽ ደግሞ መሞቻሽን ቀን እያቀረብሽው ነው፣ ይሄንን ያደረግሽ ቀን ግን እገልሻለሁኝ። በኃይሉም እንግዲህ ጭንቅላትሽ የሚያስብና ጭንቅላትሽ ጥሩ ነገር የሚያስብ ከሆነ ይሄን ነገር አታደርግም፣ ይሄን ነገር ካደረግሽ ግን መኖር አትችይም፣ ስለዚህ አጠፋሻለሁ በሚላት ሰዓት እንግዲህ እሱን አብረን የምናየው ይሆናል። አስበህ ስትስማማ ደውልልኝ፣ ስልክህን እጠብቃለሁ ብላ እንግዲህ ፈግጣው ነው የወጣች። ወደ ወይዘሮ ሰላም ስንሄድ እንግዲህ ወይዘሮ ሰላም አሁንም ወደ ለማበድ መንገድ ላይ ነች። ምክንያቱም ብቻዋ መኝታ ክፍሏ ገብታ እንግዲህ አንቺ ገዳይ፣ አንቺ ነፍሰ ገዳይ የሚል እንግዲህ አይምሮዋ ላይ እየመጣ እያቃጨለባት እየተጨነቀች እና እየጮኸች
እየፈራች ነው ያለችው። ምክንያቱም አንቺ ነፍሰ ገዳይ ነሽ፣ አትግደይኝ፣ አንቺ ነፍሰ ገዳይ የሚል ነው እንግዲህ ወይዘሮ ሰላም ጭንቅላት ውስጥ እየጮኸ ያለው። ወይዘሮ ሰላም በጣም ነው የምታሳዝነው እዚህ ጋር ማለት ነው። ምክንያቱም ባላደረገችው ወንጀል እንደዚህ መሰቃየት ማለት፣ በዛ ላይ ደግሞ በገዛ ወንድሟና ልጄ ነች ብላ በምታስባት እሷ ደግሞ ልክ እንደ እንትን እየወጋቻት እንደ መርፌ እየወጋቻት ደህና ልትሆን ስትል እየወጋች ነው እየጨመረችባት ያለችው እና ወይዘሮ ሰላም በጣም ነው የምታሳዝነው። ባመነችው የራሴ ወንድም የራሴ ልጅ ባለቻት እንግዲህ ይሄ ሁላ በደል መድረስ ማለት በጣም ነው የሚያሳዝነው። እውነት ለመናገር ወደ ወይዘሮ ገነትና ዳግም ብሌን ስንሄድ እንግዲህ ዳግም ወይዘሮ ገነትም ልጄ እኮ ዳቦ ልግዛ ብሎ ነበር የወጣ እስካሁን ድረስ አልመጣም፣ በጣም ቆየ በምትል ሰዓት ብሌንም እንግዲህ አቤል ጋር ሄዶ ይሆናል። ስለዚህ እማዬ አታስቢ በምትላት ሰዓት ችግር አለ ወይ ብሌን ልጄ ንገሪኝ በምትላት ሰዓት እንግዲህ ምንም አይነት ችግር የለም ያው እዛ ሄዶ ከሆነ ብዬ ነው ብላ እንግዲህ በምትላት ሰዓት ዳግምም ዳቦውን ይዞ መጥቷል። ልጄ ምን ሆነ ነው እንደዚህ እየቆየኸው አቤልን እኮ መንገድ ላይ አግኝቼው ከእሱ ጋር ትንሽ ቆመን ነው በሚላት ሰዓት እንግዲህ ብሌንም ትነግረዋለች። ምክንያቱም ወይዘሮ ሰላም አደጋ ላይ ነች፣ ወይዘሮ አልማዝ ደግሞ አልሞተችም በምትለው ሰዓት እንግዲህ ዳግምም ምን ብሎን የደነገጠ ምክንያቱም የዛን ሰዓት እሱም ስለነበረ ግን ደግሞ ደንግጬ ስለነበርኩኝ አላረጋገጥኩም ብሏት ነበረ። ግን ደግሞ የሆነ ሰዓት ደግሞ ስትከታተለው አይቷት ስለነበረ እሷን ነበረው ያየኋት፣ ስለዚህ በህይወት አለች ብሎ እንግዲህ በጣም ነው የደነገጠው። ምክንያቱም ሞታለች ብሎ በጣም የፈራትን ሴት እንግዲህ አለች ስትባል በጣም ነው የሚገርመው። መኖሯ በጣም ጥሩ ነው። ግን ደግሞ ወደ ወይዘሮ ሰላም ጋር መታ እውነቱን መናገር አለባት።